ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ እንደምታዩት ድፍን ምስር አልጫን በእኔ ቤት በእኔ ኪችን እንዴት አድርጌ እንደምሰራ ይዤላችሁ መጥቻለሁ። በጣም ልዩ አድርገን ነው የምንሰራው። በጣም ቆንጆ ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ። መጀመሪያ ያው መስራት የምንፈልገውን ያክል ምስር እናዘጋጃለን። ከዛ እንለቅመዋለን። ቆንጆ አድርገን እንለቅመዋለን። ያው ምስር የጠራ ይመስላችሁና ድንጋይ ይኖረዋል። ስለዚህ ደጋግመን መልቀም ይኖርብናል ማለት ነው። እናም ብዙ ከሆነ የምናዘጋጀው ወይም የምንሰራው አጥበን ማድረቅ እንችላለን ማለት ነው። ስናጥበው አፈሩ ይሄዳል። ከዛ ለመልቀም ይቀልልናል ማለት ነው። ከዛ ይሄንን ያው ሁሉንም እንደዚህ ቆንጆ አድርገን ለቅመን ካዘጋጀን በኋላ እኔ ያው ቆንጆ አድርጌ የምላችሁ ደጋግሜ ሰው ለቅሞት እንኳን ደግማችሁ ሌላ ሰው ሲያዩ ይኖረዋልና ለዛ ነው። ስለዚህ ደጋግመን ቆንጆ አድርገን ምስራችንን ለቅመን ካዘጋጀን በኋላ ውሃ አዘጋጅቻለሁ። ከዛ እናጥበዋለን ማለት ነው። እንደምታዩት ደጋግሜ አጥቤዋለሁ። እስቲ ላይ ውሃ ጥጃለሁ። ከዛ እንደዚህ እያደረግን ከስር አፈር ሊኖረው ስለሚችል በዚህ እያጠነፈፍን በእጃችን እንጨምረዋለን እና ቀዝቃዛ ውሃ ነው። ቀዝቃዛ ውሃ ላይ ስንጥድ ያው ጥራጥሬ ነገር ስንቀቅል ቶሎ ይበስልልናል ማለት ነው። እሺ ይሄው ከስር የሚታያችሁ ከሆነ የሆነ ድቅቅ ያለው አፈር ነገር ይቀራል። ስለዚህ እንደዚህ በእጃችን ጠንፈን ስናደርገው ጥሩ ነው ማለት ነው። ከዛ እናበስላለን። ምስራችን እየበሰለልን ነው። ምስራችንም ቆንጆ ሆኖ በስሎልናል። ምስራችን እስከሚበስል ሽንኩርት እንደዚህ 1-4 መካከለኛ ሽንኩርት በዚህ መልኩ ከታተፍ አዘጋጅቻለሁ። ከዛ ሳህናችን ላይ እንገለብጠዋለን። ድስታችንም ግሎልናል። ከዛ ሽንኩርታችንን ጨምራለን። ትንሽ ውሃ ጨምራለን። ከዳን አድርገን በውሃው ትንሽ እናበስለዋለን ማለት ነው። እሺ አሁን ሽንኩርታችን ትንሽ ውሃ ከበሰለልን በኋላ ታዩት እርድ ጨምራለሁ። በጣም ቆንጆ እርድ አዘገጃጀት አለ። እንደዚህ ለማቁላያ ቅመምነት የምንጠቀመው ለእርድነት ለከለር ብቻ ሳይሆን ተቀምሞ ስለሆነ ማቁላያ ቅመም አያስፈልገንም ማለት ነው። እሱ ካለን እርድ የምንጨምር ከሆነ ገብታችሁ ህይወት ትወዱታላችሁ። ከዛ እንደዚህ ትንሽ በእርዱ አቁላለዋለሁ ማለት ነው። ቅመም ስላለው ትንሽ እንደዚህ አድርጌ አቁላለዋለሁ። ትንሽ እንደዚህ ከተቀላላልኝ በኋላ ዘይት እንጨምራለን። ያው አልጫ ሲሆን ደግሞ ጥንቃቄ ማድረግ አለብን። ከስር እንዳይቀላ እንዳይጠቁር። ያው ሁሉም ቢሆን ከጠቆረ ያበላሻል፣ ቃናውን ይቀይርብናል። ግን አልጫ ደግሞ ያው የባሰ ነው። ትንሽ ቀላ ካለ ያው ከለሩን ስለሚቀይር ጥንቃቄ አድርገን እዚህ አጣጥ እያደረግን እናቁላላለን። ማቀፍ እያደረግ እያቆላላል። እዛ አንድ ተለቅ ያለ ቲማቲም ቆራርጠን እንፈጨው። እሺ እንደምታዩት ቲማቲሙን ጨምሬዋለሁ። ከዛ ያው ትንሽ እናንተከትከዋለን። በመቀጠል ይሄው ምስራችንም ቆንጆ ሆኖ በስሎልናል። ከዛ ያው እናጠነፍፈዋለን ማለት ነው። እንደዚህ አድርገን በመሃል ያው ድስታችንን ቶሎ ቶሎ ማየት አለብን። ከዛ ይሄው ያጠነፈፍነው ምስር እንደጠዋለን ማለት ነው። ውሃውን ካላጠነፈፍነው እንደዚህ አይደቅልንም። እንደዚህ ቆንጆ ሆኖ ይዳጥልናል። እሺ ምስሩም ይሄው እንደዚህ ከደቀቀ ይበቃዋል። በጣም ሙትት ባይልም ችግር የለውም ማለት ነው። ጥሩ ነው እንደዚህ ሲሆን ነው ቆንጆ።
በግማሽ ከደቀቀልን ብዙ ሙትት ባይል ቆንጆ ነው የሚሆንልን ማለት ነው። እሺ ያው የአልጫ ቁሌታችንም እንደዚህ ቆንጆ ሆኖ እየተቆላላልን ነው። ቶሎ ቶሎ ማማሰል ይኖርብናል። ከዛ ያው ድጠን ያዘጋጀነው ምስር እንጨምራለን ማለት ነው። ከዛ አጠፍፈን ያስቀመጥነውን የምስሩን ውሃ እንጨምራለን። እሱን ካልጨመርን አይጣፍጥም። ዋናው ጥቅሙም ያለው እዚህ ላይ ስለሆነ በደንብ አድርገን ካጠብነው ቆንጆ ነው። ስለዚህ እሱን እንጨምራለን። ከዛ ዝንጅብል ከሽንኩርቱም ጋር ማቁላላት ትችላላችሁ። ደቆ የተከተፈ ከሆነ ችግር የለውም። እሱን እንጨምራለን። እንደውም ቆንጆ ነው የሚሆነው። እሺ ያው እንደምታዩት ወፍራም ስለሆነ ትንሽ ውሃ እንጨምራለን። የሞቀ ውሃ ነው። እሺ እንደምታዩት ቆንጆ ሆኖ እየተንተከተከልኝ ነው። ከዛ እዚህ ጋር 3 መካከለኛ ካሮት በዚህ መልኩ ከትፌ አዘጋጅቻለሁ። እንጨምርበታለን። ከሽንኩርቱ ጋር አብራችሁ መጥበስ ትችላላችሁ፣ ግን እኔ በጣም ሙትት ሲል ደስ ስለማይለኝ ነው። እዛ ነጭ ሽንኩርታችንን እንጨምራለን። እሺ እንደምታዩት አልጫችን እየደረሰልን ነው። ከዛ ያው ቅመም እንጨምራለን። ብዙ ቅመም ባንጨምር ጥሩ ነው፣ ያጠቁርብና ትንሽ ኮረሪማ ጨምራለሁ ማለት ነው። ቅመም ባበዛን ቁጥር ያው ጣዕሙንም ከለሩንም ነው የሚቀይርብን። እናም እንደነገርኳችሁ እርዱ ቅመም አለው። ስለዚህ ብዙ ቅመም አልተጠቀምኩም ማለት ነው። እናም ጨዋችንንም እንጨምራለን እንደ ፍላጎታችን እና ካሮቱም እንደነገርኳችሁ ብዙም ባይበስል ችግር የለውም። የተወሰነ እሳት ከመታው በቂ ነው። ጥቅምም ማኳያ ብዙ አትክልት ባይበስል ተመራጭ ስለሆነ ከዛ ያው ቅመሙና ጨው እንዲዋሃድልን ትንሽ ከደን አድርገን እናንተከትከዋለን። እሺ እንደምታዩት እንግዲህ እሳቱን አጥፍቼው የጋለው ላይ አንተክትኬዋለሁ። ከዛ ያው አረንጓዴና ቀዩን ቃሪያ ከታተፍ ያዘጋጅቻለሁ ጨምራለን። እሺ ያው እንደዚህ ቃሪያችንን ከጨመርን በኋላ ወጣችንን እንቀንሳለን። እንደምታዩት ቆንጆ ወፍር ያለ ልድልድ ያለ ምስር ወጥ ነው የሰራነው። አልጫ ምስር ወጥ እንግዲህ ስራ በየቤቱ ይለያያል እንደነገርኳችሁ። ስለዚህ በእኔ ቤት በእኔ ኪችን እንዴት እንደምሰራ ነው ይዤላችሁ የመጣሁት ማለት ነው። እሺ እንደምታዩት በዚህ መልኩ ሳህን ላይ አዘጋጅቼዋለሁ። እንግዲህ እንደነገርኳችሁ ምስር አልጫ አዲስ ነገር ባይሆንም በእኔ ቤት በእኔ ኪችን በዚህ መልኩ ሰርቼዋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሞክሩት፣ በዚህ መልኩ ትወዱታላችሁ እና እንደሁሌም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ። ቻው።